ችላ ማለት ኃይል። ሰዎች ዝምታን ከቃላት በላይ ለምን ይፈራሉ? አብዛኛው ሰው ኃይል ሲባል የሚያስበው ገንዘብን፣ ስልጣንን ወይም አካላዊ ጥንካሬ ነው። አንዳንዶች ደግሞ ኃይል ማለት ሌሎችን ማስፈራራት ወይም ማሸነፍ ነው ብለው ያስባሉ። ግን እውነተኛው ኃይል ብዙ ጊዜ ጩኸት አያስፈልጉም፣ ራሱን ለማሳየት አይጣደፍም። አንዳንድ ጊዜ በጣም ታላቅ ተጽዕኖ የሚፈጥረው አንድ ቀላል ነገር ዝም ማለት፣ ችላ ማለት። ብዙዎቻችን ስድብን እንረሳለን፣ ክርክርንም እንረሳለን። ነገር ግን አንድ ሰው የሌለን ያህል እንዲሰማን ሲያደርገን ያንን ስሜት ለመርሳት እጅግ እንቸገራለን። ለምን? ምክንያቱም የሰው ልጅ አይምሮ ችላ መባልን እንደ ዝምታ ብቻ ያየው፣ እንደ ዋጋ ቀንሷል የሚል ምልክት ሊተረጉመው ይችላል። ለአፍታ አስበው። ሁልጊዜ መልእክት የሚልክልህ ሰው አለ፣ ወይም በየቀኑ የምታወራው ጓደኛ፣ የስራ ባልደረባ ወይም ደግሞ የምትወደው ሰው አለ። በየቀኑ ታወራላችሁ፣ በየቀኑ ትስቃላችሁ። ከዚያ ግን አንድ ቀን በድንገት ሁሉም ነገር ይቆማል። መልእክት የለም፣ የስልክ ጥሪ የለም፣ ምላሽ የለም። በዚያ ቅጽበት አብዛኛው ሰው የሚጀምረው ሌላኛውን ሰው ማሰብ አይደለም፣ ራሱን መጠየቅ። ምን አድርጌ ይሆን? የተሳሳትኩት ምንድን ነው? ሌላ ሰው አግኝቶ ይሆን? እነኚህ ጥያቄዎች ከየት ነው የሚመጡት? ማለትም ያ ሰው አንድም ቃል እኮ አልተናገረም። ነገር ግን አእምሯችን ያንን ዝምታ በራሱ መሙላት ይጀምራል። ይህ የሰው ባህሪ ታዲያ አዲስ አይደለም። ከሺዎች ዓመታት በፊት የሰው ልጅ ብቻውን መኖር አይችልም ነበር። በቡድን ውስጥ መኖር የህይወትና የሞት ጉዳይ ነበር። ከቡድኑ መገለል ማለት ምግብ ማጣት፣ ጥበቃ ማጣት፣ አደጋ ውስጥ መውደቅ ማለት ነበር። ስለዚህ አእምሯችን አንድ ነገርን ተማረ። እየተገለልክ እንደሆነ ከተሰማህ መጠንቀቅ አለብህ። ዛሬ በዘመናዊ ዓለም ውስጥ ብንኖርም ይህ የጥንቱ ስርዓት አሁንም በውስጣችን አለ። ስለዚህ አንድ ሰው ችላ ሲለን አእምሯችን ሁኔታውን ከእውነቱ በላይ ሊያበዛውና አጉልቶ ሊያሳየን ይችላል። እዚህ ላይ ብዙ ሰዎች የማያስተውሉት ስህተት አለ። አንዳንዶች ችላ ማለት ሌሎችን ሰዎች ለመቆጣጠር መሳሪያ ነው ብለው ያስባሉ። ይህ ግን ሙሉ እውነት አይደለም። እውነታው የሚጀምረው በራስህ ላይ ነው። ሁልጊዜ ለሁሉም ነገር ምላሽ የምትሰጥ ከሆነ፣ ሁሉንም ሰው ለማስደሰት የምትሮጥ ከሆነ፣ ሁሉንም ነገር ለማብራራት የምትጣደፍ ከሆነ በቀስታ የራስህን ሰላም ታጣለህ። ምክንያቱም ህይወትህን የምትመራው በራስህ አይሆን፣ በሌሎች ሰዎች ምላሽ ይሆናል። ይህ ደግሞ ኃይል አይደለም፣ ጥገኝነት። ታዲያ ግን አንድ አስደሳች ነገር አለ። ብዙ ጊዜ ሰዎች የሚሮጡት ሁልጊዜ ለሚገኝ ነገር አይደለም፣ ሊያጡት ለሚችሉት ነገር። ይህ የሰው አእምሮ አንዱ ባህሪ ነው። እኛ ያለንን ነገር በፍጥነት እንለምደዋለን፣ ሊጠፋ የሚችለውን ግን የበለጠ እንጠብቀዋለን። ስለዚህ ሰዎች አንዳንድ ጊዜ በጠፋው ላይ ከሚያስቡት በላይ ስላላቸው ነገር አያስቡ። ይህ የሚያሳየው የሰው አእምሮ ሁልጊዜ በምክንያት እንደማይሰራ ነው፣ ብዙ ጊዜ በስሜት እንጂ። ነገር ግን እዚህ ላይ ትልቅ ልዩነት አለ። በእውነት የተረጋጋ ሰው ዝም የሚለው ሌሎችን ለመጉዳት አይደለም፣ ለራሱ ሰላም ስለሚሰጠው ነው። በቀላሉ የሚቆጣ፣ በቀላሉ የሚያስረዳ፣ በቀላሉ የሚደነግጥ ሰው ሁልጊዜ በሌሎች እጅ ውስጥ ነው። ነገር ግን ለሁሉም ነገር ምላሽ መስጠት እንደማያስፈልገው የተረዳ ሰው ራሱን መቆጣጠር ይጀምራል። እናም ማንኛውም ኃይል የሚጀምረው ራስን ከመቆጣጠር እንጂ ሌሎችን ከመቆጣጠር አይደለም። እናም ጥያቄው ሌሎች ሰዎችን እንዴት ችላ ማለት እንደሚቻል አይደለም። እውነተኛው ጥያቄ ለምንድን ነው የሌሎች ሰዎች ትኩረት እንደዚህ ያህል የሚገዛል? ለምንድን ነው አንድ ሰው ምላሽ ሳይሰጠን ሰዓታት ብቻ እንኳን ቢያልፉ እንደዚህ ልንጨነቅ የምንችለው? ለምንድን ነው የራሳችንን ዋጋ በሌሎች ሰዎች ትኩረት የምንለካው? ምናልባት የእውነተኛው ነፃነት መጀመሪያ የሚሆነው ሌሎች ስለኛ የሚያስቡትን ነገር ለመቆጣጠር ከመሞከር ሳይሆን እኛ ራሳችን ስለ ራሳችን የምናስበውን ስንቆጣጠር። ታዲያ የሚገርመው ከምንም ነገር በላይ የሰውን ልጅ አእምሮ የሚያስጨንቀው ስሜት ምን እንደሆነ ብትጠይቅ ብዙ ሰዎች ህመም፣ ኪሳራ ወይም እንደ ማጣት ያሉ ነገሮችን ይናገራሉ። ነገር ግን በጥልቅ ደረጃ የሰውን አእምሮ ከሁሉም በላይ የሚያስፈራው አንድ ነገር አለ። እሱም አለመታወቅ። አእምሮ ምን እንደሆነ ማወቅ ይፈልጋል፣ ምክንያት ይፈልጋል፣ መጨረሻ ይፈልጋል። ነገር ግን አንድ ሰው ችላ ሲልህ፣ ሲጠፋ፣ ምንም ሳይገልጽና ሳያስረዳ ሲያቋርጥ አእምሮ እዛ ቦታ ውስጥ መኖር አይችልም። በራሱ መልሶችን መፍጠር ይጀምራል። እና ብዙ ጊዜ እነዚህ መልሶች እውነታ ሳይሆኑ ፍርሃት ናቸው። ለምሳሌ አንድ ሰው ምላሽ ካልሰጠህ አእምሮ በመጀመሪያ ምናልባት ቢዚ ሆኖ ይሆናል ይላል። ነገር ግን ቀስ በቀስ ይህ ሀሳብ ይለወጣል። ምናልባት አልፈለገኝም ይሆናል፣ ምናልባት ተቀይሯል፣ ምናልባት ከኔ የተሻለ ሰው አግኝቷል። ይህ ሂደት በራሱ አይቆም፣ ምክንያቱም አእምሮ መጨረሻ የሌለውን ቦታ አይታገስም። እና እዚህ ጋር የሚጀምረው የሰው ልጅ አንድ በጣም አስገራሚ ድክመት ነው፣ እውነታን ከማወቅ ይልቅ ሀሳብን ማመን። ብዙ ጊዜ ምናብ ከእውነተኛው ዓለም ይበልጥ ይጎዳናል። አንድ ግልጽ መልስ ምንም ያህል ከባድ ቢሆንም ካልታወቀ ሁኔታ የበለጠ ይቀላል። ምክንያቱም አለመታወቅ፣ አለመታየትና ችላ መባል አእምሮን የሚያሰቃይ ጉዳይ ነው። ይህ ነው ችላ መባልን ከቃላት ክርክር የበለጠ ኃይለኛ የሚያደርግ። ስድብ ይጎዳል፣ ግን ግልጽ ነው። ክርክር ያበሳጫል፣ ግን መጨረሻ አለው። ነገር ግን ችላ መባል መጨረሻ የሌለው ጥያቄን ይተዋል።
አንድ ሰው በስነ ልቦና ደረጃ በሌላ ሰው ትኩረት ላይ ጥገኛ ሲሆን ያ ትኩረት ሲቋረጥ ራሱን ማስተካከል ይጀምራል። አየህ፣ ልክ እንደ መስታወት ራሱን በሌላ ሰው ምላሽ ውስጥ ያያል። ስለዚህ ምላሽ ሲጠፋ ራሱም እንደጠፋ ይሰማው። ይህ ነው ችላ መባል የሚፈጥረው የውስጥ ግጭት። ያኛው ሰው እኮ ዝም ብሏል፣ ያንተ አይምሮ ግን ጦርነት ጀምሯል። አንዳንድ ፈላስፎች ይህን ሁኔታ ጥልቅ በሆነ መንገድ ተመልክተውታል። እንደ አንዳንድ የስነ ልቦና ሐሳቢዎችና ፈላስፎች የሰው ልጅ ብዙ ጊዜ ራሱን በሌሎች እይታ ውስጥ ይገነባል። ማለትም ማን እንደሆንክ ብቻ ሳይሆን ሌሎች ሰዎች ስላንተ ምን እንደሚያስቡ በእጅጉ ያሳስባል። ስለዚህ ያ የሌላኛው ሰው ዝምታ የሆነ አይነት የማንነት ችግር ይፈጥርብሃል። እኔ እንደዚህ ነኝ ወይ? እኔ ዋጋ የለኝም ወይ? የሚሉ ጥያቄዎች ይነሳሉ። እዚህ ላይ ታዲያ ችግሩ ያኛው ሰው ሳይሆን ችግሩ የሰው ልጅ የውስጥ ስርዓት። እኛ ትኩረትን እንደ ዋጋ መለኪያ ስለምንወስድ ነው። ሰው ቢያዳምጠን እኛ ዋጋ አለን ብለን እናስባለን። ችላ ቢለን ግን ዋጋችን እንደቀነሰ ይሰማናል። ነገር ግን ይህ መለኪያ ትክክል አይደለም። የሰው ልጅ ዋጋ በሌሎች ምላሽ አይወሰንም። ግን አይምሯችን ብዙ ጊዜ እውነትን አይመርጥም፣ ስሜትን እንጂ። እና ከዚህ ቀጥሎ የሚመጣው ጥያቄ እጅግ ጥልቅ ነው። ለምን እኛ የራሳችንን ዋጋ በሌሎች እጅ ውስጥ እናስገባለን? ለምን አንድ ሰው ሲዘጋን ራሳችንን እንወቅሳለን? ምናልባት መልሱ ችላ በመባል ውስጥ ሳይሆን በእኛ ራሳችን ውስጥ ቢሆንስ? አንዳንድ ጊዜ የሰው ልጅ በህይወት ውስጥ ትኩረት ሲፈልግ እና ሲሰጥ ብዙ ጊዜ እንደ ቀላል ነገር እንወስዷለን። አንድ ሰው ያንን የሰጠነውን ትኩረት ሲመልስልን እንረጋጋለን፣ ሲያዳምጠን ደስ ይለናል። እኛ ጋር ሲያወራ ችላ እንዳልተባለን ይሰማናል። ነገር ግን ይህ የተለመደ ሁኔታ ሲቋረጥ አእምሯችን የሚያሳየው ምላሽ በጣም ጥልቅ ነው። ችላ መባል ብቻ አይደለም፣ የሆነ አይነት የውስጥ ቀውስ ነው። ሰው ራሱን በሌላ ሰው ምላሽ ውስጥ ሲገነባ ያ ምላሽ በጠፋ ጊዜ እንደ መስታወት ተሰበረ ያህል ይሰማዋል። እኔ ማን ነኝ? እኔ ዋጋ አለኝ ወይ? እኔ ግን በሰዎች ይታያሉ? እነዚህ ጥያቄዎች በድንገት አይመጡም። በዝምታ ውስጥ በቀስታ ነው የሚወለዱ። እውነቱ ግን የሰው ልጅ ትኩረትን ብቻ አይፈልግም። ትኩረትን ሲያገኝ ግን ራሱን ይረዳል። ትኩረት ለሰው ልጅ እንደ መስታወት፣ በዚያ መስታወት ውስጥ ራሱን ይመለከታል፣ ይታያል፣ ይገናኛል። ነገር ግን መስታወቱ ሲጠፋ ራሱን ለጊዜው እንደጠፋ ይሰማል። ይህ ነው ችላ መባል የሚፈጥረው ጥልቅ ስሜት። የውጭ ሰው ምንም ነገር አያድርግ፣ ውስጥህ ትልቅ ግጭት ይጀመራል። በዚህ ሂደት ውስጥ አይምሮ በጣም አስገራሚ ነገር ማድረግ ይጀምራል። አለመታወቅን፣ ችላ መባልን መቋቋም ስለማይችል በራሱ ታሪኮችን ይፈጥራል። እነዚህ ታሪኮች ብዙ ጊዜ ከእውነት ይልቅ ከፍርሃት ይመነጫሉ። አንድ ሰው ምላሹን ሲያቋርጥ መጀመሪያ አይምሮ ይረጋጋል። ከዛ ግን ቀስ በቀስ ወደ ሌላ መረመር ይገባል። ቢዚ ሆኖ ይሆናል የሚለው ቀላል ሐሳብ ወደ ምናልባት እኔን አልፈለገኝም ይለወጣል። ከዚያ ወደ ምናልባት ሌላ ሰው አግኝቷል ይሄዳል። እና ይህ ሂደት በራሱ አይቆምም፣ ምክንያቱም አይምሮ መጨረሻ የሌለውን ቦታ አይወድም። አሁን ጥያቄው ይህ ነው፣ ዝምታ ወይም ሁሉን ነገር ወዲያውኑ አለመመለስ ምን ጥቅም አለው? መጀመሪያ ልንረዳው የሚገባው ነገር ቢኖር ኃይል ማለት ሌሎችን ለመቆጣጠር ሳይሆን ራስን ስለመቆጣጠር መሆኑን ነው። ብዙ ሰዎች ለእያንዳንዱ ትችት ይመልሳሉ፣ ለእያንዳንዱ ስድብ ይቆጣሉ፣ ለእያንዳንዱ አስተያየት ራሳቸውን ያብራራሉ። በዚህ ጊዜ ግን ራሳቸውን የሚመሩት እነሱ አይደሉም፣ የሚመራቸው ሌላ የውጭ አካል። አንድ ሰው አንድ ቃል ብቻ ተናገረ፣ ከዛ አንተ ቀኑን ሙሉ በንዴት ታሳልፋለህ። በዚያ ቅጽበት ኃይልን አጥተሃል፣ ምክንያቱም ያኛው ሰው ስሜትህን በቀላሉ ለመቀየር ችሏል። በተቃራኒው ግን በሁሉም ነገር ፈጣን ምላሽ የማይሰጥ ሰው ውሳኔውን በስሜት ሳይሆን በአስተሳሰብ ያደርጋል። ይህ በስራ ቦታ ይታያል፣ በንግድ ድርድር ይታያል፣ በአመራር ይታያል፣ በክርክርም ይታያል። በአስፈላጊ ጊዜ ቆም ብሎ የሚያስብ ሰው ብዙ ጊዜ ከሚናደድ ሰው የተሻለ ውሳኔን ይሰጣል። ይህ ሚስጥራዊ ኃይል አይደለም፣ ስሜትን ከውሳኔ መለየት ነው። ከዚህ ሌላ ጥቅም ደግሞ አለ። ብዙ ሰዎች በአብዛኛው ጥፋት የሚያጠፉት በቃላቸው አማካኝነት ነው። በንዴት የሚናገሩትን ነገር መመለስ አይችሉም። በአንድ ደቂቃ የተናገሩት ቃል ለዓመታት የተገነባ እምነትን ሊያፈርስ ይችላል። ስለዚህ አንዳንድ ጊዜ ዝም ማለት ድክመት ሳይሆን የራስን ስም፣ ግንኙነት፣ እድል መጠበቅ። በታሪክም ይህን እናያለን። የተሳካለት መሪ ወይም ተደራዳሪ ሁልጊዜ በቅጽበት ለነገሮች ምላሽ አይሰጥም። መጀመሪያ ያዳምጣል፣ መረጃ ይሰበስባል፣ ሁኔታውን ይመዝናል፣ ከዛ ነው የሚናገረው። ይህ የሚያሳየው የበላይነትን ሳይሆን ብስለትን ነው። አንዳንድ ጊዜ በጣም ጠንካራው ምላሽ ወዲያውኑ መናገር ሳይሆን መቼ መናገር እንዳለብህ ማወቅ። ስለዚህ የዚህ ቪዲዮ ትልቁ ትምህርት ሌሎችን ችላ በልና ትቆጣጠራቸዋለህ የሚል አይደለም። ትልቁ ትምህርት ይህ ነው። ሁሉም ሰው ትኩረትህን ለመውሰድ ይፈልጋል። ሁሉም ሰው ስሜትህን ሊያነቃቃ ይችላል። ግን ለማን ትኩረትህን እንደምትሰጥና መቼ እንደምትመልስ የምትወስነው አንተ ከሆንክ ብቻ ነው እውነት ነፃ የምትሆን። ሌሎችን መቆጣጠር ጊዜያዊ ሊሆን ይችላል። ራስን መቆጣጠር ግን የዕድሜ ልክ ኃይል ነው። ድጋሚ እንድንገናኝ ላይክና ሰብስክራይብ በማድረግ ጨርስ። ሰላም ሁኑ።